ኖ አደረጃጀት ጋር የተገናኘ ትክክለኛው ፋኖ ሁለቱም ኤግዚስት ሊያደርጉ አይችሉም ወይ? አንድ ቦታ ላይ ምንድነው የሚጠበቅባቸው? አሁን ያንተ ጥሪ ምንድነው? ምን እንዲያደርጉ ነው? ምን ግልጽ እንዲያደርጉ ነው? አንደኛ ይሄ ወለጋ ላይ የሚንቀሳቀሰው በፋኖ ስም የሚንቀሳቀሰው ኃይል የእናንተ አካል ነው ወይ? ይሄን ግልጽ አድርጉት። ይሄ የፋኖ አካል ነው ካሉ ለሚያደርገው በደል ኃላፊነት መውሰድ መዘጋጀት አለባቸው ወይ ማስቆም አለባቸው። ይሄ ሲቪል የሚገለው በነገራችን ላይ ከመከላከያ ጋር አይዋጋም። ይፋኖ ከመከላከያ ጋር አይጋጭም። ያው እንደዚህ አሳይመንት ሲሰጠው ጀነራሎችን ምናምን እንደዚህ ይገላል እንጂ ምን ለፊት አይጋጭም ነው። ከሎካል ሚሊሻ ጋር ይጋጫል። ሌላ ጊዜ ሰፈር ሄዶ ብቻ መመንጠር ነው። ጃዋር ሲራጅ መሐመድ በተለያየ ጊዜያት በተለያዩ ጠርዝ የያዙ አጀንዳዎች መነጋገሪያ ሆኖ የቀጠለ ሰው ነው። ከሜንጫ እስከ ውጡልን፣ ሌላ ጊዜ ኢትዮጵያ ጉዳይ የሚያስጨንቀው፣ ሌላ ጊዜ ለውጥ ሞተር፣ በሌላ ጊዜና በሌላ ሁኔታ ሁለተኛ መንግስት እያለ ቀጥሏል። ጃዋር ከተለያዩ ኃይሎች ጋር ሆኖ የተለያዩ አጀንዳዎች አራማጅ ሆኗል። ባህር ዳርና ኬሚሴ ላይ የሚናገረው የተለያየ ነው። አዲስ አበባና አምቦ ሆኖ የሚሰጠው መግለጫም ለየቅል ነው። ሪዮት ሚዲያ ላይ ሲቀርብና ኦኤምኤን ወይም ኩሽ ሚዲያ ላይ የተለያየ ሰው ነው። በእነዚህ የተለያዩ መልኮች ተጽዕኖ ከመፍጠር ባለፈ ስልጣንን እንደ ጉድ ጅራቷን ያስኩ ደረስኩባት እያለ ተመልሷል። አሁንም እየሞከረ ፋኖ ላይ ደርሷል። ጃዋር መሐመድ ፋኖን ጠንከር ባለ ሁኔታ ሲያስጠነቅቅ አስረስ ማረ ዳምጤ ብልጽግና ነው ለመንግስት እጅ ለመስጠት ጨርሷል እያለ ነው። እንዲሁም ቢዛሞ ፋኖ መንግስትን ያደራጀው በሚል የሰጠው ሐሳብ በርካቶችን እያነጋገረ ሲሆን አስረስ ማረ ደግሞ ቆፍጠን አጠርና ግልጽ ያለ ምላሽ ለጃዋር መሐመድ ሰጥቶታል። በርካቶች ግን ጃዋር መሐመድ አብይ ስልጣን እንዲለቅ ይፈልጋል። ስልጣኑን እንዲለቅ ሲፈልግ ግን ስልጣን ከኦሮሞ እጅ በማይወጣ መንገድ ወይም ራሱ የሚይዝበት ሁኔታ እስካለ ድረስ ብቻ እንጂ ሰሜኖች ተባብረው ስልጣን እንዲይዙ በፍጹም ፍላጎት የለውም የሚለው ነው። ሌሎኞች ደግሞ ከሰሞኑ የተመሰረተው ጽምዶ የሚባለው ጉዳይ የኦሮሞን የስልጣን ጊዜ እንዲያከትም የሚያደርግ በመሆኑ ስጋት ገብቶታል። ስለዚህ ጽምዶን ወይም ደግሞ ኦላና ፋኖ የጀመሩትን ስምሬት የሚበጣጥስ አጀንዳ ዞ ተከስቷል እያሉ ነው። ለመሆኑ እናንተ ምን ትላላችሁ? ጃዋር ሲራጅ መሐመድ ምን ሐሳብ ሰጠ? አስረስ ማረ የሰጠው ምላሽ ምን ይመስላል? የሚሉና ሌሎች በርከት ያሉ ጉዳዮችን ከአዲስ መረጃ ትሰማላችሁ። አሁን የተፈጠረ ነገር ልንገራችሁ። የኦሮሞ ጽንፈኛው አኩርፏል። በጽምዶ ኤክስፔክት አላረጉም። እንዴት ተሆኖ ነው ለፋኖቹ የጽምዶ ፕሬዝዳንት የሚሆኑት የሚል ተናደዋል። አንዱ የተናደደው ጃዋር መሐመድ የድሮን ሊመልሱብን ነው ወይ ብሎ አንደኛ የሰሜኖች አጀንዳ መጣ። እነዚህ ሰሜኖች የሚል ሁለተኛ ምን ማለት ነው? ግን ይሄ ወለጋ ላይ ያለው አደጋው ምንድነው? በኦፊሻል ፋኖ እንደ ግለሰብ ብቻ ሳይሆን ግለሰብ እኮ ነገ ሲከዳ ሰው ልታደርገው ይችላል። ይሄ አንደኛ ዜጎችን እየጎዳ ነው። ሁለተኛ የሁለቱም ማህበረሰብ የባሰ እያራራቀ ነው የሚሄደው። ሶስተኛ አሁን ፋኖም ወይለም ቲፒኤልኤፍ የሚወክሯትን ጽምዶ አፈር ድሜ ነው የሚቀላቅላት። ምክንያቱም ይሄን ያህል ግድያ እየተካሄደ ጥምረት ልትመሰርት አትችልም። it's very difficult imagine የትግራይ ኃይሎች ወሎ ገብተው በጎንደር ገብተው ሰው እየጨፈጨፉ ልታረጋው አትችልም። ኃይልህ እንኳን ቢሆን if you are smart ያንተ ኃይል እንኳን ቢሆን ሪስትሬን አድርገው እንትን ማድረግ አለብህና ይሄን ኃይል እየመራ ያለው በዚህ ልቋጭልህ። ይሄን ኃይል የመሰረተው ያስታጠቀው እስካሁንም አመራሩ ዞ የሚሄደው ምን አለ በሉኝ። እድሜ ከሰጠና ካለን ከጥቂት ዓመታት በኋላ እነዚህ አሁን የወለጋ ፋኖ አመራሮች ልክ እንደ ሽመልስ ስለዋለው ሽመልስ እንኳን የዛን ያህል ሶፊስቲኬትድ አይመስለኝም። እንደፈቀደ አብዲሳ ጸዳ ብለው ገብተው መቶ አለቃ ሺህ አለቃ ካልሆኑ ምን አለ በለኝ። የወለጋ ፋኖን ተጋድሎ የአንሻ ሰይድ ተጋድሎ የአገዛዞች ስርዓት ማቅረብ ይሄ ፍጹም ክህደት፣ ነጭ ውሸት፣ በደንብ መሰመር ያለበት ጉዳይ። ብዙ ምክንያቶች እንደዚህ ልናነሳ እንችላለን። ለአንዳንዶቹ በአጠቃላይ የዚህ ፋኖ እንቅስቃሴ ቀጠናው ላይ ያለው የኃይል አሰላለፍ የፈጠረው አዲስ ሪአላይመንት
ከንቅልፍ የሚያባንናቸው ሆኗል። እውነት ለመናገር በርቀት አይሆንም ተብሎ አይደረግም ተብሎ የተገመተው ሁሉ እንደ አዲስ አንድ ላይ እየተነሳ እየተባበረ የመጣበት የፋኖ እንቅስቃሴም የሆነ የሰፈር እንቅስቃሴ መስሎ የአንድ አካባቢ እንቅስቃሴ መስሎ የተሳለው በንቅናቄ ደረጃ ብሔራዊ መልክ እየያዘ መምጣቱ ከንቅልፍ የሚያባንናቸው ወገኖች አሉ። በተለይ በአጠቃላይ የፖለቲካ ሪቶሪካቸው ጸረ አማራ ትርክትን ተግተው ያደጉ አንዳንድ ሰዎች አማራው ራሱን መከላከል ሲጀምር፣ አማራው እንደ አማራ መቆም ሲጀምር፣ አማራው ትክክለኛ ፖቴንሻሉን ወደ መጠቀም ውስጥ ሲገባ ኢትዮጵያ ውስጥ በቁጥርም በኢኮኖሚም በማህበራዊ እንቅስቃሴም በፖለቲካ እንቅስቃሴም የሚመጥነው በወርድና በቁመቱ ልክ እንደሚባለው እዛ እንቅስቃሴ ውስጥ ሲገባ በመስጋት which is groundless የሆነ ፊር ማለት ነው መሰረተ ቢስ የሆነ ስጋትና ፍራቻ እየፈጠረባቸው ሰዎች ሊኖር ይችላሉ። ለውጥ መጣ እንደተባለ የለውጡ ካልኩሌተር እኔ ነኝ አለ። ሞተር ወዘተ የሚሉ ማድመቂያዎች ተቀባብቶ በ80 ሚሊዮን ብር ግቢ ውስጥ ሁለተኛው መንግስት ነኝ ብሎ ጃዋር መሐመድ ሲራጅ ቦሌ ከተመ። አገዛዙም አንድ ጊዜ ኦሮሚያን ፕሬዝዳንትነት ሌላ ጊዜ ካቢኔ ስልጣን ይሰጠዋል እየተባለ በብልጽግና የፖለቲካ ተቋራጭነት ቆየ። ብዙ አመታትንም ጠበቀ። የጃዋር ቤት አራተኛው ቤተ መንግስት ተደርጎ ከ4 ኪሎ ፕሬዝዳንትነት ከነሽመልስ ቢሮ ቀጥሎ የተለያዩ ክልሎች አመራሮችን ጨምሮ የተለያዩ አካላትን እያገኘ የራሱንም ያገዛዙንም ፍላጎት ሲያስፈጽም ቀናት ነጎዱ። ጃዋር ከደብረ ብርሃን ጨምሮ በአገዛዙ ፍላጎት መንገድ ከማዘጋት ጀምሮ በሌሎች ክልሎች በተለይ አማራ በርካታ ያገዛዙ ፕሮጀክቶች ተቋራጭ ነበር ይለዋል ጌታቸው ሽፈራው። በዚህ ወቅት ከአገዛዙ ሳይርቅ ቀጣይ ቃል የተገባለት ስልጣን ነበር። ሁሉም በሚፈልገው መንገድ ግን አልሄድም። አንዳንዴ ህይወት ትግል ስልጣን እንደዛ ነች። በግሉ ሁለተኛ መንግስትነት ሲያዳግተው በኦፊኮ በኩል ወደ ስልጣን ለመምጣት ጥረት አደረገ። የተቃዋሚ ፓርቲዎችን አስተባብራለሁ ብሎ ጥረት አደረገ። ከታሰረ በኋላ ትነግ ወደ 4 ኪሎ ሲመለስ ጃዋር ሌላ ህልም ነበረው። የተወሰኑ የኦሮሞ ልሂቃን ከተነጋር ሆኖ ከፊትና መጣዋለን ብለው እንደነበር ለማንም ግልጽ ከማንም የተደበቀ ጉዳይ አልነበረም። በስር ወቅትም ሆነ እንደተፈታ ጃዋር ጦርነትን እቃወማለሁ፣ ትብብር እንደግፋለሁ የሚል ለስለስ ያለች አቋም ይዞ ተከሰተ። ግን ያ ወቅትም ለጃዋር መሐመድ ረፈደበት። ከስር ከወጣ በኋላ በተለያዩ ሀገራት ዞሮ ካገዛዙ ጎን ቆሙ ብሏል። ይህንንም በይፋ ሰብኳል። አብይ ምን ያድርግ ብሎ ተከራክሯል። መሳሪያ ያነሳ ሁሉ መሳሪያን አውርድ ብሎ መክሯል። ከስር በኋላ ተምሬያለሁ ወዘተ ብሎ ተማጽኗል። ግን ከአብይ ጋር ይተዋወቃሉ። እባብ ለባብ እንደሚባለው ነው። አብይም ጃዋርን ሊያምነው አልቻለም። ጃዋር ከነዚህ ስልቶች የሚከተለው የአብይ የሚወደውን ስልጣን ነው። የሚሮጡት ለተመሳሳይ ዋንጫ ነው ይሏቸዋል። እንዲህ እያለ ወደ ተቃውሞ ጎራው ከኬንያም ተሰዶ ኑሮውን አሜሪካ ያደረገው ጃዋር መሐመድ አሁን በአንድ ጉዳይ ተመልሷል። ይህንንም የወለጋ ፋኖ ቢዛሞ ፋኖን ያቋቋመው መንግስት ነው፣ ይህም ንጹሃን ኦሮሞን እንዲገድል ነው የሚል ነው። በርካቶች ግን እናስረስ ማረ ዳምጤ በዚህ አይስማሙ። የወለጋ የፋኖ አካል ነው ያቋቋም ነው እኛንን እዛው በተወለዱና ፍትህ እንዲሁም ደግሞ ሰላምና ደህንነት ባጡ አማራዎችና ወለጋ በተወለዱ ታጋዮች የተቋቋመ ነው የሚል ነው። እሱ ጃዋር መሐመድ ግን በይፋ ፎቶውን ከለጠፈ በኋላ አስረስ ማረ ዳምጤን ይህን ሰው በቅርቡ ከፈቀደ አቢሳና ፍቅሩ ሙሉዬ ጋር ጎልፍ ክለብ ቢከሰት ሰርፕራይዝ እንዳትሆኑ፣ አገዛዙ በሚፈልገው መልኩ ትብብር ተብዩዋን ገና ሳትንቀሳቀስ ጎሟን እየበሳሳት ነው ብሏል። ሰሞኑን ጃዋር ጽምዶ እንቅልፍ ነስቶታል ያስባለውና እያሰራጨ ያለው መረጃ ደግሞ የሚከተለውን ይመስላል። ወለጋ ውስጥ አሁን እንቅስቃሴ የሚያደርገው ፋኖ ያስታጠቀውም ብልጽግና ነው፣ ተጠሪነቱም ለብልጽግና ነው ብሎ ተናገረ። ማን? ጃዋር መሐመድ። ኦኤምኤን ጸጋዬ አራርሳ ሄዳችሁ ስሙት። ኩሽ ላይ ቀርቦ ጽሁፍም ነው መሰለኝ ጻፈው። ጃዋር መሐመድ እየተከተሉ ማለት ነው። ጃዋር መሐመድ ብልጽግና ለውጥ እንዲያመጣ ይፈልጋል። ግን ይህንን ለውጥ የሚፈልገው ስልጣን በሆነ አጋጣሚ ከእጃቸው ወጥቶ ወደ ሰሜኖች እጅ እንዲገባ እንጂ አብይ ስልጣን እንዲለቅ አይደለም፣ የተሻለ ኦሮሞ መንግስት እንዲኖር ነው ይላሉ። ለዚህ እንደማሳያ ከሰሞኑ ጽምዶና ፋኖ ላይ ያነጣጠሩ ዘመቻዎችን ያለማቋረጥ ያደርጋል የሚለው ነው።
ፋኖና ሸኔ በወለጋ ላይ ትብብር አድርገን ድል ተቀዳጀን ማለታቸውን ተከትሎ በርካታ ሀሳቦችን እያነሳ ይገኛል። ከዚህ ውስጥ አንዱ ህወሓት ከፌዴራል መንግስቱ ጋር ድርድር ጀምሯል የሚለው የጃዋር ከየት እንደተገኘ የማይታወቅ መረጃ አንዱ ነው ይላል። ይህም ፋኖ ጥርጣሬ ውስጥ እንዲገባና ለካ ህወሓት በጀርባችን ከፌዴራሉ መንግስት ጋር የሚያደርገውን ድርድር ቀጥሏል ብሎ ባይተዋርነት እንዲሰማውና የመነጠላ ባዜ ነው የሚለው ነው። ሁለተኛው ደግሞ ኦላና እንዲሁም ደግሞ ወይም መንግስት ሸኔ ብሎ የሚጠራው ቡድን ማለት ነው ፋኖ የሚያደርጉት ትብብር ፋኖ ወለጋ ላይ ኦሮሞ ንጹሃንን ጨፍጭፏል፣ ስለዚህ ሸኔ ደግሞ ከፋኖ ጋር በፍጹም ሊሰራ አይገባም የሚለውና የኦሮሞ ህዝብም ሸኔ ወይም ደግሞ ኦላ ከፋኖ ጋር መስራት የለበትም የሚል ተቃውሞዎች እንዲስተጋቡ ምክንያት ለማድረግ ነው የሚሉ ሀሳቦችን እያነሱ ነው። የሆነ ሆኖ አቋምም የለውም ሸፍጠኛም ነው የሚሉት። እንዲሁም ደግሞ ሌንጮ ባቲ ነገሩኝ ብላ ቤቲ እንደጻፈችው ከሆነ ጃዋር ድርጅት መመስረትም መምራትም አይችልም የሚለው እንዳለ ሆኖ እነዚህን ሀሳቦች በተለያየ ጊዜ መቀያየሩ አዲስ አይደለም። ወለጋ ላይ አድማሱን እያሰፋ ባለው ግጭት ዙሪያ ጃዋር በሪዮት ሚዲያ ላይ በሰጣቸው ትንታኔዎች ውስጥ ረግጦ መግለጽ ያለባቸውን የተለያዩ ሁኔታዎች እያሉ እንዲያውም አለዝቧል የሚሉም አሉ። በእርግጥ በአሁኑ ሰዓት ወለጋ ላይ ከብልጽግና ኃይሎች ጋር በብረት እየታገል ነው ከሚሉ መካከል የአማራ ፋኖ ብሔራዊ ንቅናቄ አፋብን ግንኙነት ኃላፊ እንደሆነ የሚታወቀው አስረስ ማረ ከሰሞኑ ባንከር ሚዲያ አስረግጦ ምላሽ ሰጥቷል። የአፋብን ተዋጊ ኃይል በአምስት ዞች ከመንግስት ኃይሎች ጋር እየተዋጋ መሆኑን አንስቷል። ከነዛ አምስት ዞች ደግሞ አንዱ ወለጋ ላይ እየተንቀሳቀስ ያለውና የወለጋ ቢዛሞ እዝ ተብሎ የሚጠራው ነው ይላል። እናም ይህን ከመንግስት ኃይሎች ጋር እያደረጉት ያሉት ውጊያዎች የጥምረት ኃይል በማለት በሚጠራ የተቀናጀ ሰራዊት ስብጥር ላይ ተመረኮዘ ሲሆን በዚህ ጥምረት ውስጥ የኦሌ ሰራዊት ተሳትፎ እንዳለበት ባንከር ሚዲያ ላይ በግላጭ አስቀምጦታል። ስለዚህ ወለጋ ላይ የፌዴራል ኮሎኔሎችን እንዲሁም ደግሞ ተዋጊ ኃይሎችን ማርከናል፣ ወቅተናል። ስለዚህ የፌዴራል መንግስቱ ካስታጠቀንና ካደራጀን ከፌዴራል መንግስት ኃይሎች ጋር ምን አዋጋን በማለት ይመልሳል። በአማራ ህዝብ ላይ የሚፈጸመውን ጥቃት ለመመከት እንደተቋቋመ የሚነገርለትና የወለጋ ቢዛሞዝ በማለት ስያሜ በተላበሰው በዚህ ኃይል በግለሰቦች ላይ ጥቃት ይፈጽማል ቢባልም ማስረጃና ማረጋገጫ ግን በይፋ አልተገኘም። አስረስ ማረዳምጤ ግን ለጃዋር መልሳለው። እኛ ለትጥቅ ትግል እናውቃለን። ትጥቅ ትግል የገባ ነው ከጥፋት ራሳችን ለመዳን ነው። ንጹሃን ሆነን የደረሰብንን እናውቃለን። ስለዚህኛ ንጹሃኖችን በፍጹም አናጠቃም። ይህ የተለየ ዘመቻ ነው የሚል ነው። ከዛ ውጭ ግን ጽምዶ በሚለው ጉዳይ ላይ እኛ ለመተባበርና እንዲሁም የማንፈልገውን ለማንወገድ የማንንም ይሁንታና ፍላጎት አንፈልግም። እኛ ራሳችን ስትራቴጂክ አሰራር አለን የሚል ነው። ጃዋር መሐመድ ሲራጅ ግን አሁን በስደት ላይ ሆነው በኦኤምኤን በሪዮት ሚዲያም በተለያዩ ዘገባዎችም እየቀረቡ ሀሳብ አስተያየታቸውን ቀጥለዋል። ኩሽ ሚዲያም እንዲሁም ደግሞ ሞገዝ ዘውዱ ላይም መቅረብ የተለመደ ስራቸው ነው። ከስር ከተፈቱ በኋላ እንደ ድሮ አዲስ አበባ ሆኖ የአብይን ኮቴ እየተከተለ ስልጣን መጠበቅ አልቻለም። ቄሮ የሚለውን ኃይል በመፎክር ብቻ ማቆየትም እንዲሁ ከበደው። ሚዲያ አዳክመው ቢሮ ተዘጋ። አብይ መሬትና ቤትን ከባለቤቱ እየቀሙ ሰጥተውታል። ጃዋር ዱላ ይዞ ኮየፈጨና መሰል አካባቢዎች ወጣት ኮንዶሚኒየም እየሰበረ እንዲገባ ራሱ ተገይቶ መርቷል። አብይ መስጠት የሚችሉትን ያህል ግን አይችልም። በኢኮኖሚ ጥቅም አራቁት። ቀሪው ጫካ ገባ። ቀሪው ካገዛዝ ጋር ጠረጠረው። ከዚህ ባሻገር በተለያየ መንገድ የተገኙትን ሀብቶች ይዘዋል። ያገዛዙ መዋቅር ሆነ ሌላው ጃዋር ጋር መገናኘትም እንደ ወንጀል ሊታይ ይችላል። አጃቢም ሌላውንም እንደ ድሮ አላገኘም። ስለሆነም ሌላ መንገድ መሞከር ነበረበት። ከ4 ኪሎ በቅርብ ርቀት መሆን ባይችልም ኬንያ ለመቀመጥ ጉዞውን በዛ አደረገ። ደረጀም ወደዛ ሄዶ በነገራችን ላይ አቅርቦታል። እንደ ተሳዳጅ ሉልም እንደ ተጽዕኖ ፈጣሪም ብዙ ሳር ካፍንጫ ስር ነኝ አለ። ቤተ መንግስት የመሰለ ቤት ውስጥም ተቀምጧል። የዲፕሎማሲ ማዕከሏ ኬንያ የተለያየ ምስራቅ አፍሪካ ኃይሎችን የሚያገኝባት ኬንያ፣ የአውሮፓ ህብረት ወዘተ የሚይዝበት ኬንያ ሌላ ለስልጣን መስፈንጠሪያ ትሆናለች ነበር። አንድ ቀን ድንገት አገዛዙ ቢወድቅ በአቋም ሳይርቅ በቦታም ሳይርቅ እርቅ፣ ሰላም ወዘተ የሚል ከዲፕሎማሲ ማህበረሰብ ያልተነጠለ የጎረቤት ሀገራት ድጋፍ ያለው አልጋ ወራሽ ለመሆን ያሰበው ጃዋር ጉዳዩ ግን ስልጣን እንዳሰበው እየቀረበችው አይደለም። አሁን ያለበት ግን የድሮ የተለየ ይመስላል። ታጣቂ ጦርነት አልደግፍም ከሚለው አቋም አንዳንዴ ይለያል፣ አንዳንዴ ይቀጥልበታል። ከታጣቂውም ጦርነት ከሚፈልገው ጋርም አለ። ስለ ሰላም ያወራና ህብረት ላይ ይገኛል። አሁን እንደ ሁለተኛ መንግስት አይደለም። ምክንያቱም አብይ
የሚሰማውም የሚያደራጀው ኃይልም የለም። አሁን ጃዋር ፌስቡክ ላይ ነው ያለው። አሁን እስረኛ ሆኖ እንደተደራደሩትም አይደለም። አሁን እሱ በሂደት ንቁ ተሳታፊ ነው። ለውጥ ያመጣሉ የሚባሉት ጋር ሁሉ አለ። ጃዋር አገዛዙን አውቀዋለሁ የሚለው ብቻ ለቀጣይ ተመራጭ ባያደርገውም በርካታ የስታሆኑ ታሪኮችን ይጠቀማል። አብይ እንደመጣበት አይነት የሰፊ ህዝብ ወኪል ጉዳይ ይጎትታል። አገዛዙ ካድሬን ልሂቅ አሳስባል ይላል። ስልጣን ላይ የነበረ ኃይል በአገር ላይ ችግር እንዳይፈጥር የናንተው ልጅ ነው የሚል መታወቂያ የሚያወጣና አንዳንዴ ደግሞ የሆነ ሐሳብ ያመጣል። እናም ይህን ሐሳብ ደግሞ ኢትዮጵያውያን ለውጥ ለማምጣት ሲሉ ቤቱን እንዳያቃጥሉት ይላል። ግን ይህ ምን ማለት ነው ለሚለውም ዝርዝር ምላሽ አይሰጡም። ጸሐፊው ጌታቸው ሽፈራው ጃዋር እንደ ቴፕ ካሴት ነው ተገልብጦ ይጫወታል፣ ያለማቋረጥ ፖለቲካውን በተለያየ ቢት ይዘፍነዋል የሚለው ለዚህ ነው። የተለያየ ዜማ ይጫወተዋል። አላማው ግን አንድ ነው። አብይ በአንድ ወቅት የሆነ አባል ነበርኩ እንዳለው ጃዋርም የማንኛውም ቡድን አባል ነበርኩ ብሎ ሊመጣ ይችላል። ከጠቀመው የአልሻባብም ቢሆን ሁለቱም የፖለቲካ ወንድማማቾች አምሳያዎች ናቸው፣ ይጣሉ እንጂ የፖለቲካ መልካቸው የመንትዮች ያህል ተመሳሳይ ነው ይላል። ስለዚህ ትናንትና የጻፍኩት ዛሬም አልተቀየረም የሚል ነው። ጃዋር በተለያየ ጊዜ ይመጣና ከአማራ ኃይሎች ጋር የሚሰራ ይመስላል። መልሶ እንደገና የአማራ ኃይሎችን ይቃወማል። ዋናው ግን ይህን የሚያደርገው ለምን ነው የሚለው ነው። መግቢያችን ላይ እንደነገርኳችሁ ጃዋር መሐመድ ብዙ ተምር ያለው ኢትዮጵያ ውስጥ ያለውንም ለውጥ አምጥቻለሁ ብሎ ያስባል። እነዚህ ውስጥ ግን እና አብይ አህመድ ደግሞ የሚያስቡት ለውጥ የመጣው በአገር ውስጥ ኃይል ነው እንጂ በጃዋር አይደለም የሚል ነው። የሆነ ሆኖ ግን በጋራ መግባባት ሲያቅታቸው ጃዋር መሐመድ አገር ጥሎ ተሰዷል። ስለዚህ አሁን ላይ የፖለቲካ ተጽዕኖ ፈጣሪነቱም የፎኮ አባልነቱም ይልቅ የአክቲቪስት ሚናው እንደ ድሮ የጎላ ሆኗል። ግን ጃዋር ወዳሰበው ስልጣን በዚህ መንገድ ይደርሳሉ የሚለው አንዱ ነው። ይሁንና ግን ጃዋር አሁንም የሚፈልገው በሰላማዊ መንገድ ለውጥ መጥቶ ያለውጥ ግን ሰላማዊ ትራንዚሽን አድርጎ ስልጣን ወይም እሱ ወይም ከሱ የቅርብ ሰዎች ወይም የነሱን ወይም የኦሮሞን ጥቅም የሚያስጠብቅ ሰው ወደ ስልጣን እንዲመጣ ነው። ይህ ማለት ግን ዶክተር አብይ አህመድ ስልጣናቸውን ወይም ጥቅማቸውን አላስከበረም ማለት ነው ወይስ እንደሚፈልገው አልሆነም የሚለውን አያብራራም። በዚህ ምክንያት አሁን ላይ ሰሜን ኢትዮጵያ ወይም በነሱ አጠራር አቢሲኒያውያን ወደ ስልጣን እንዲመጡ አይፈልግም። ይሁንና ግን ድንገት ወደ ስልጣን ከመጡም የለውጡ አካል ነበርኩኝ አብሬ ታግያለሁ ለማለት የትግሬዎችም የአማራዎች መገናኛ ብዙሃን ላይም ይገኝና ምክር ቤቴም ማሳሰቢያም ይሰጣል። ከሰሞኑ ለፋኖ ማሳሰቢያ ሲሰጥ የነበረው የወለጋ ቢዛሞ ፋኖ የተቋቋመው በፌደራል መንግስት ነው። የአማራ ፋኖን ነኝ ያቋቋምኩት ካለው ግን ለኦሮሞ ህዝብ በደረሰው በደልና በሚመዘገበው ሞት ልክ ተጠያቂነትንና ኃላፊነትን መውሰድ አለበት በሚል ማሳሰቢያ እየሰጡ ነው። አስራስ ማረዳንቴ ግን ይህ ማሳሰቢያ የምትሰጠው አንተ ማን ስለሆንክ ነው? እኛ እንዴት መታገልና ለማን መታገል እንዳለብን ከማን ጋር መጣመርና መጣመር እንደሌለብን ኢትዮጵያውያን እንዴት ወደፊት ስለሀገራቸው መጻኢ በጋራ መምከር እንዳለባቸውም እናውቃለን። እኛም እናስባለን። መስራት የምንፈልገው በትብብር ለአንድ ሀገር ነው የሚል ምላሽ ሰጥተውታል።